ሁሌ በቤተ እምነት ውስጥ ኑፋቄ ሲኖር መናፍቅነት ሲኖር የምታደርገው ነገር የግልህ መጽሐፍ ቅዱስ ማሳተም። ለዚህን ጊዜ ገጣጥመን ይኸው 80 ያለው መጽሐፍ እናንተ እንኳን እንደዚህ ልቡ እስኪጠፋ ታነቡት ወይ ተዋቀስ በእንቲያን ስለኛ ይከራከርልናል። ግዕዙ አልተቀየረችም። ለምን? የኢትዮጵያ ሕዝብ ግዕዝ አያውቅም። ትማልዳለች የሚል ጥቅስ እንደሌለ እነሱም ያውቃሉ። ጥቅሱንም ሊሰጡን ስለማይችሉ ነው የሚሰድቡን። አምላክ ሆኖ እንዴት ያማልዳል ነው? ፍጹም ሰውነቱን ክደው ጴንጤዎቹ ሲያሳትሙት እንዴ ጴንጤዎቹ ያሳተሙት የቱን መጽሐፍ ቅዱስ? ይኸው እኔ እንኳን ያስኩት ኃይለ ሥላሴ ያሳተሙትን ነው። ይሁን ዘማናዊ ጨምርበት፣ ሌላም ጨምር፣ 100 ከሞላህ ሙላ፣ ችግር የለም። 66 እኮ ውስጧል። አንድ እግዚአብሔርን ካልፈራ ፍርድ አለ ብለህ ካልፈራ ማን ይዛል? አንድ እግዚአብሔር አለና በእግዚአብሔር ሰው መካከል ያለ መካከለኛው ደግሞ 44 አሉ። አንዳለች በመላው ዓለም ያለ ክርስቲያን ክርስቶስ መካከለኛ እንደሆነ ያምናል ከኢትዮጵያ በቀር። ጥቅስ ሲጠፋ ዝም ብለ የሚመስል ነገር መወርወር። ይማልዳል የሚል ጥቅስ አለ ወይ? ታዲያ ሙሉ በሙሉ እሱ አይደል? ባይሆን ትማልዳለች የሚል ጥቅስ አለ ወይ ብትይኝ የለም። ጌታ መጣ ትማልዳለች የሚል የለም። ትማልዳለች የሚል የለም። አንድም እስካሁን አላገኙም። ባይዘው ትማልዳለች የሚል ጥቅስ እንደሌለ እነሱም ያውቃሉ። ጥቅሱንም ሊሰጡን ስለማይችሉ ነው የሚሰድቡን። እኛ ደግሞ ስለምንሰጣቸው ነው የሚናደዱት። መጀመሪያ አማላጅ ማለት በቀላል ቋንቋ ለመናገር ሊቀ ካህናት ማለት የካህናት አለቃ ማለት ነው። ለዚህ ጥያቄን በጥያቄ ልመልስ። ሊቀ ካህናት ማን ነው? የካህናት አለቃ እንደሆነማ እናምናለን ካል እኮ እሱ እኮ ነው አማላጅ ማለት። አማላጅነቱን አንቀበልም፣ ሊቀ ካህናትነቱን እናምናለን። በቃ ሊቀ ክህነት አልገባህም ማለት ነው። ያልገባህን ለምን ታምናለህ? እና ሊቀ ካህናት ስንት ብቻ ነው? ሁልጊዜም አንድ ብቻ ነው። ጾታው ደግሞ ምንድን ነው? ወንድ ነው። እና እመቤታችን ደግሞ ሴት እንደሆነች መቼስ አትከራከሩ ነው። ባጭሩ ኢየሱስ ክርስቶስ ከማን ነው ያማልደን ምናምን የሚለው ጥያቄ የመጣው ወይም እንዴት ያማልዳል የሚለው ጥያቄ የመጣው ራሱን ኢየሱስ ክርስቶስን ካለማወቅ የመጣ። ኢየሱስ ክርስቶስ ማን ነው? እሱን ማንኛውም ሰው ከመለሰ በቃ ይማልዳል የሚለው መጀመሪያም ግራ ይገባው። ሲጀመር ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ ምንድን ነው? ፍጹም አምላክ ፍጹም ሰው። ጥሩ። ፍጹም አምላክነቱን እነማን ይክዳሉ? ጆባዊ ተነሶች ሙስሊሞች ይክዳሉ። ፍጹም ሰውነቱን ደግሞ ድሮ በ5ኛው ክፍለ ዘመን መጀመሪያ በ4ኛው ክፍለ ዘመን ማብቂያ ላይ አውጣኬ የሚባል መነኩሴ የኢየሱስን ሰውነት ካደ። ሰውነቱን ካደ አውጣኬ። ያን ጊዜ ሀገሩ ሰላም ነው፣ ሃይማኖት አንድ ነው። ኦርቶዶክስ የሚባል የለ፣ ካቶሊክ የሚባል የለም፣ ጴንጤ የሚባል የለም። ያኔ ክርስትና ነው፣ ደጉ ዘመን ነው። ይህን አውጣኬ የኢየሱስ ክርስቶስን ሰውነት ሲክድ ቤተ ክርስቲያን አወገዘችው። ከዛ በኋላ ኢትዮጵያ ውስጥ ግን የአውጣኬ ትምህርት ከ1980ዎቹ መጀመሪያ ጀምሮ የአውጣኬ ትምህርት ወረረው ሀገሩ። ፍጹም አምላክ ፍጹም ሰው ነው ብለው ሲያምኑ መድረክ ላይ ግን ፍጹም ሰውነቱን ይክዳሉ። ሁሌ ነው የሚክዱት። ራሱ አሁን ጥያቄ ቢጠይቁም እንደሚለው አምላክ ሆኖ እንዴት ያማልዳል ነው የሚለው። ምኑን ረስቶታል? ፍጹም ሰውነቱን ክደዋል። አውጣኬዝም ይባላል። ክህደት ነው፣ መናፍቅነት ነው። ስለዚህ የአውጣኬ ትምህርት ነው እንዳል። ሌላ ደግሞ አለ አሪያኒዝም ወይም የአሪዮስ ትምህርት። እሱ ደግሞ ሰውነቱን ተቀብሎ ምኑን ይክዳል? አምላክነቱን ይክዳል። ስለዚህ አሪያኒዝም የኢየሱስን ሰውነት ሰው ነው አምላክ አይደለም ብሎ የሚክድ እሱም የተረገመ ትምህርት ነው። የአውጣኬ ትምህርት ኢየሱስ ክርስቶስ ሰው አይደለም አምላክ ብቻ ነው፣ አምላክ ብቻ ነው፣ ድሮ ነው ሰው፣ አሁን አምላክ አይደለም አምላክ ብሎ ከትውልዱ ሰውነቱን ያወጣ የክደት ትምህርት ይህ ኑፋቄ ነው። እና ያንዳንዱ በጌታ ፊት መልስ የሚሰጥበት ቀን ቅርብ ነው። ኢየሱስ ጺምህን አይቶ አያከብርህም፣ ቀሚስህን አይቶ አይፈራህም፣ አስተምህሮን አይቶ ነው የሚሸልም። ለዚህ ኢየሱስ ማን ነው? ፍጹም አምላክ 100% አምላክ፣ ፍጹም ሰው 100% ሰው። ቃል ምን ሆኗል? ሥጋ ሆኗል። በተዋህዶ ከበረ። አምላክነት ሰውነትን አላጠፋውም፣ ሰውነት አምላክነትን አልዋጠው። ቆላስይስ 2 በእርሱ ሰውነት 100% የመለኮት ሙላት 100% ተገልጦ ለዘላለም ይኖር። ስለዚህ ኢየሱስ ማን ነው? ትላንትናም ዛሬም እስከ ለዘላለም ያው ነው። በሰውነቱ የመለኮት ሙላት ፍጹም ሰው ፍጹም አምላክ ትናንትም ዛሬም እስከ ለዘላለም። ስለዚህ ከ1980ዎቹ መጀመሪያ ጀምሮ እንግዳ ትምህርት እኛም አንዳንዴ እየመጣ ይሄድ ነበር መጨረሻ ወረረው እንዳለ። ለምን ሲባል ብዙ ሰው ጴንጤ የሆነ ተቸገርን። ብዙ ሰው ጴንጤ ሆነ። ማርያም ታማልዳለች የሚል ጥቅስ ከየት ይምጣ? 66 ውስጥ ጠፋ። ከዛ በኋላ መጽሐፍ ቅዱስን አባቶች ናቸው የሚገባቸው እናንተ አይገባችሁም ተባለን። እሺ የገባቸው አባቶች ማርያም ታማልዳለች የሚል ጥቅስ ፈልጉ። በቃ ባይኖርም ተቀበል። ለዚህ ወጣቱ ኦኬ ይማልዳል የሚል
እንደገና ደግሞ ለማማለዱ የተጻፉ ጥቅሶች እንግዲህ ስንት ሺህ ናቸው። ያ ሁሉ የኢየሱስ ምልጃ፣ የሰውነት ሥራ፣ የመስዋዕትነት ሥራ፣ የትንሣኤ ሥራ፣ የሊቀ ክህነት ሥራ፣ የመታየት ሥራ፣ የመጋረጃነት ሥራ፣ በሰውነቱ የሚሰራቸውን ሥራዎች ሁሉ የሚናገር ስንት ጥቅስ እያለ በግልጽ የሚማልደው ክርስቶስ ኢየሱስ ነው እያለ ሰው ይህንም ባለመቀበሉ ማት አደናጋሪም አለ። አደናጋሪው ደግሞ እባብ ሆኖ አይመጣም። እውነት ውሸት እላቸዋለሁ እያለ ኢየሱስ ብርሃን ስለሆነ በግልጽ ስለሆነ እውነት እውነት እላቸዋለሁ ብሎ በግልጽ አወራ። መከራከር አትችልም፣ ግልጽ ያለ ቃል ስለሆነ። ሴጣኑ ደግሞ ሲመጣ ምንም ሴጣን ቢሆን ውሸት ውሸት እላቸዋለሁ አይልም። የሚጀምረው እውነት ውሸት እላቸዋለሁ። ታዩ አንተ የትኛውን ነው እውነት የሚለው? አየሽ ወደው። ለዚህ ማናቸውም መንፈሳዊ ነገር የሚበየነው እነንትና ምን አሉ፣ እኛ እንዲህ ነው የምንለው፣ ጴንጤ እንዲህ ነው የሚለው፣ ጆቫ እንዲህ ነው የሚለው አይደለም። መጽሐፍ ምንድን ነው የሚለው? አየህ፣ በመጽሐፍ ቅዱስ ስላልተቻልን ያለ አማራጭ መጽሐፍ ቅዱስ ላይ ዘመቻ መውጣት። ዘመቱበት እንደ ጉድ። መጽሐፍ ቅዱስ ተጨበርብሯል ይሉሃል አንዳንዶች። የታለ ተጨበርበር? ምንድነው ጴንጤዎቹ ሲያሳትሙት? እንዴ ጴንጤዎቹ ያሳተሙት የቱን መጽሐፍ ቅዱስ? ይኸው እኔ እንኳን ያስኩት ኃይለ ሥላሴ ያሳተሙትን ነው። ቀዳማዊ ኃይለ ሥላሴ ጴንጤ ናቸው እንዳትሉኝ ብቻ። ንግስናቸው ራሱ በክርስትና ስማቸው ነው እና እሳቸው ሙሉ ወንጌል ናቸው እንዳትሉ። ተዘመተበት። በኋላ አላዋጣም። ምን ይሄ ንጉሱ አይደሉ እንዴ ያሳተሙት? ያኔ ይሄንን ሁሉ የተረጎሙት የቤተ ክህነት ሰዎች አይደሉ እንዴ ሲባል ሌላ ደግሞ ዘዴ መጣ። ምንድነው? በእርግጥ ነው መጽሐፉ ልክ ነው፣ ግን ምንድነው እናንተ አትረዱትም። አይንተ እግዚአብሔር ካህናት እነሱ ናቸው የሚረዱ። የማት ዘመቻው። ከዛ ላይ የኛ ደግሞ ለብቻ አለን ተባለ። ቆየ ነው። እሺ እናንተና አምጡ 80 ያዱን። ይሄው 66 ውስጥ አለ። ይሁን 80 ጨምርበት፣ ሌላም ጨምር። 100 ከሞላህ ሙላ፣ ችግር የለም። 66 እኮ ውስጥ አለ። የት ታመልጣላችሁ ሲባል አሁን የመጨረሻውን ሲያሳትሙ በዚህ ቢሉ ያልቻሉንን ክፍል መቀየር ጀመሩ። ስለዚህ የጆቫ ዊትነሶች ስተት ውስጥ ወደቁ ማለት። ጆቫ ዊትነሶች ለብቻቸው መጽሐፍ ቅዱስ አሳተሙ። ሁልጊዜ መጽሐፍ ቅዱስ ትክክል የሚሆነው በምን ሲታተም ነው? በመጽሐፍ ቅዱስ ማህበር ባይብል ሶሳይቲ የሚባለው ምንድን ነው? ከኦርቶዶክስ፣ ከካቶሊክ፣ ከፕሮቴስታንት የተውጣጡ ሰዎች ቀጥታ የግሪኩን። አሁን የኢትዮጵያ መጽሐፍ ቅዱስ ማህበር እንደዛ ነው። ኢቨን ዋናው ሰውዬ ምን እንኳን ሳቃቸው ኦርቶዶክስ ነበሩ እና ካቶሊክ አለች፣ ፕሮቴስታንት አለ። እነዚህ ቁጭ ይሉና ከ10 በላይ የሚሆኑ ሰዎች ናቸው። ሙሉ የግሪኳን ቃል በቃል ነው። ማንም የራሱን ትምህርት እንዳያስገባ። ባይብል ሶሳይቲ ደስ የሚለኝ በገንዘብ መደገፍ ያለበት። ለዚህ መጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ቅዱስ ምንም ማድረግ አትችልም። በቃ ምንም ማለት ያንተን ምቾት መጻፍ አይችሉም። በቃ አይቻልም። አንዱን ይዘዋላ። ጴንጤ የሆነ ነገር እንዳያስገባ ኦርቶዶክሱ ይጠብቀዋል፣ ኦርቶዶክሱ እንዳያስገባ ካቶሊኩ ይጠብቀዋል። ማንም አይገትም። ተዛ ቁጭ ቃል በቃል ወደ 7-8 ዓመት ሊፈጅ ይችላል። ይሄ ሁሉ ትርጉም ሲሰራ እልፍ የለም። 5 መስፈሪያዎች አሉ። መጽሐፍ ቅዱስ የሚለው ሃንዳውቴ ላይ ያለ መስፈሪያዎቹ፣ በነዛ መስፈሪያ መሰረት እንደወረደች ተረጎማለች። ስለዚህ ምንድነው የሚያደርጉት? በቤተ እምነታቸው ኑፋቄ ያለባቸው ቤተ እምነቶች ምን እንደሚያደርጉ ታውቃለህ? የራሳቸው መጽሐፍ ቅዱስ ያሳትማሉ። ከባይብል ሶሳይቲ ውጭ ሆነ። ለምን? ኮንትሮል አለ። ያኛው ግሪኩን መቀየራቸው ዕብራይስጡ እንደወረደ ነው። ስለዚህ ምን ታደርጋለህ? ሁሌ በቤተ እምነት ውስጥ ኑፋቄ ሲኖር፣ መናፍቅነት ሲኖር የምታደርገው ነገር የግልህ መጽሐፍ ቅዱስ ማሳተም። ለምን? በመጽሐፍ ቅዱስ ማህበራት በማህበር ከየቤተ እምነቱ መጥቶ የሚተረጎመው እንዳለ የግሪኩ ሴፕቱአጂንት ይባላል። ሰባው ሊቃናት እንዳለ ይመጣና ሙሉ ቁጭ ነው። ስለዚህ ወደኛ ሲደርስ ወደ ጠራ ነገር፣ ወደ አልተምታታ ነገር፣ ወደ የትም ሃይማኖት መድሎ የሌለው መጽሐፍ ቅዱስ ደረሰ ማለት ነው። ይሄ መጽሐፍ ቅዱስ ማህበር ለዚህ ነው ጥሩነቱ። ሁልጊዜም ግን የመጽሐፍ ቅዱስ ማህበር መጽሐፍ እነሱ የዋሹትን ውሸት የማይደግፍላቸው መናፍቅነት በእምነታቸው ውስጥ ያለ ሰዎች ወይም ድርጅቶች የራሳቸው መጽሐፍ ቅዱስ ወደ ማሳተም ይላሉ። በዓለም ላይ ለመጀመሪያ ጊዜ እንደ እምነት ተቋም ለብቻ መጽሐፍ ቅዱስ ያሳተሙ የዋሽታወር ምስክሮች ሚኒስትሪ ወይም ጄሆቫ ዊትነስስ የሚባሉ ናቸው። በዓለም ላይ ለመጀመሪያ ጊዜ ከባይብል ሶሳይቲ ውጭ የቤተ እምነታቸው የራሳቸው መጽሐፍ የአዲሱ ዓለም ትርጉም የሚል ያዘጋጁ ጄሆቫ ዊትነሶች። ኦኬ፣ ጄሆቫ ዊትነሶች ከባይብል ሶሳይቲ ከመጽሐፍ ቅዱስ ማህበር ውጭ ለብቻ መጽሐፍ ሲያሳትሙ ምን ታስባላችሁ? ቀጥታ መጽሐፍ ቅዱስ ውስጥ የነሱን አስተምሮ የሚቃወሙ ጥቅሶችን ምን ማድረግ ነው? መቀየር ነው። አለቀ። ለምሳሌ ጄሆቫ ዊትነሶች ከመጽሐፍ ቅዱስ ጋር በጣም የሚጣረሰው አንዱ ትምህርታቸው፣ ዋነኛው ትምህርታቸው የኢየሱስ ክርስቶስን አምላክነት ወይ መለኮትነት መካድ። ስለዚህ ኢየሱስ ክርስቶስ ለዘላለም የተባረከ አምላክ ነው የሚል ጥቅስ
ከሁሉ በላይ ሆኖ የተባረከ አምላክ ነው። የዘላለም ሕይወትና እርሱ እውነተኛ አምላክ ነው። አምላክ ነው። ከአብ ጋር እኩል ነው። እኔና አብ አንድ ነን ምናምን የሚሉ ጥቅሶች ላይ ምን ማድረግ ነው? ዘመቻ መውጣት ነው። ትቀይረዋለህ በዘዴ እርሱ በእግዚአብሔር መልክ ሲኖር ሳለ የሚለውን ትቀይርና እግዚአብሔርን መስሎ ሲኖር ብሎ ይቀይረዋል። ቃልም እግዚአብሔር ነበረ ምናምን የሚለውን ታወርድና ቃልም እግዚአብሔርን ይመስል ነበረ። በባቢሎን ሶሳይቲ ኬርክ እዛው ዮሐንስ በግሪክ የጻፋትን ነው የምትቀይራት። ዮሐንስ ከጻፋት ውጭ ቻርልስ ራስል ያስተማረውን መጻፍ አትችልም። ባይብል ሶሳይቲ ውስጥ ሲሆን በግል ስታሳትም አንድ እግዚአብሔርን ካልፈራ ፍርድ አለ ብለህ ካልፈራ ማን ይዛል? አሳትማለህ፣ ታደናግራለህ ተከታዮች። ጴጥሮስ እንደዚህ አለ። ወንድማችን ጳውሎስ በጻፋቸው መልእክቶች ውስጥ ለመረዳት የሚከብዱ ብዙ ነገሮች አሉ። አንዳንዶች ግን ለገዛ ጥፋታቸው ያጣመሙታል። ለገዛ ጥፋታቸው ያጣመሙታል። በገዛ እጃቸው የሚፈርዱት በራሳቸው። ለዚህ ያጣመሙታል እንዳለ የማጣመም ስራ ይሰራል። በኢትዮጵያ ታሪክ ውስጥ እንደዚህ ሆነዋል። አንድ እግዚአብሔር አለና በእግዚአብሔር ሰው መካከል ያለ መካከለኛው ደግሞ ስንት አለ? 44 አሉ። አንድ አለች። አይገርም? መጽሐፍ ቅዱስ እንዴት እንደሚቆልፍ ቁልፍልፍን የሚያደርግ የፍርድ ቀን ሰበብ የለም። እኔ እኮ አንድ አለ ካለ በኋላ እንዳትል እርሱም ሰው የሆነ ምን የሆነ እና ሰውነቱን ከካድ ካበቃለ። እሺ አንደኛ ጢሞቴዎስ 2:5 በሰውና በእግዚአብሔር መካከል ያለው መካከለኛ ስንት አለ? አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ። በነገራችን ላይ ይሄ ትምህርት የሚሰጠው ኢየሱስ አማላጅ መሆኑ ትምህርት የሚሰጠው ኢትዮጵያ ውስጥ ብቻ ነው። ለምን ሲባል በመላው ዓለም ያለ ክርስቲያን ክርስቶስ መካከለኛ እንደሆነ ያምናል ከኢትዮጵያ በቀር። እቺ ሀገር እኮ ነት ዩኒክ እኮ ነች። ሀገረ እግዚአብሔር። እርሱ ግን ለዘላለም የሚኖር ስለሆነ ክርስቶስ ማለት ለዘላለም የሚኖር ስለሆነ። ለምን አባ ከሌ ለዘላለም አይኖሩ፣ መምሬ ከሌ ለዘላለም አይኖሩ፣ ንስሐ አባቶች ሁሉ ለዘላለም አይኖሩ እና እርሱ ግን በሰውነት ማለት ነው ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖር ተነስቷል ከሙታን በሕይወት ይኖራልና። ስለዚህ ደግሞ በእነርሱ አይልም በእርሷ አይልም በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ዕብራውያን ምዕራፍ 7 ከቁጥር 24 ጀምሮ የማይለወጥ ክህነት አለ። ማን ነው ሊቀ ካህናት? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ካህን ሊቀ ካህናት ሰራዬ ኃጢአት ወደ ምሳሴ አበሳን የሞተው ይሄ ደግሞ ሮሜ 8 ቁጥር 34 ነው። እንግዲህ እነዚህ ሁሉ ጥቅሶች የሰጠን ነው። ጠያቄ አንቺ ደግሞ ወይም አንተ ደግሞ ማርያም ታማልዳለች የሚል አንድ ጥቅስ ይዘህልኝ ትመጣለህ። እኔ ወዲያውኑ ነው እናንተ ጋር መመጣው ጋቢ አድርጌ ወዲያው። ይኸው ማርያም ታማልዳለች የሚል አንድ ጥቅስ ይኸው። እኛ ሚማልደው ሚላለን ታማልዳለች ነው ሚል ምን ይዛችሁ እንደምትመጡ አውቃለሁ። የለማ ጥቅስ ሲጠፋ ዝም ብለ የሚመስል ነገር መወርወር የለማ። ጥቅስ ታማልዳለች የሚል አንድ ጥቅስ በሰማንያዱ በለው በግዕዝ መጽሐፍ ቅዱስ በለው በዕብራይስጥ በለው ማርያም ታማልዳለች የሚል አንድ ጥቅስ የምትማልደው እሷ ነች የሚል አንድ ጥቅስ ካመጣ እኛ እዚህ ምን እንሰራለን? እዚህ ቆርቆሮ ቤት ውስጥ እዛ ያለቀለት ሽታው ራሱ መዓዛው አንመጣም እንዴ? እዚህ ጴንጤ ጋር ምን ላበላብ ሆነን? ታንኪዩ አባባ ታንኪዩ ይላል። የሚገርም እኮ ቆርቆሮ ቤት አድርጎ ነፃ ያወጣ። እናንተም እውነትን ታውቃላችሁ፣ እውነትን ስታውቁ እውነት አርነት ያወጣቸዋል። እስማ የሞተው ዘሞተ ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ሊቀ ካህናት ነው። ሌላ ሊቀ ካህን አለ? እንደውራ የሴት ሊቀ ካህን ራሱ አለ እንዴ? ነውር አይደል? እሺ መልአክ ሊቀ ካህን ይሆናል? ገብርኤል ሊቀ ካህን መሆን ይችላል? አረ እንዴ ሊቀ ካህን ለመሆን ምን መሆን ያስፈልጋል? ራሱ ሰው መሆን ያስፈልጋል። ዕብራውያን ሊቀ ካህናት ከሰው ተመርጦ ለሰው በእግዚአብሔር ነገር ላይ ለሰው ይሾማል። ለዚህ ቃል ምን ሆነ? ሥጋ ሆነ። ምን ስለጠፋ? ለዘላለም የሚሆን ሊቀ ካህናት ስለሌለ። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አያችሁ። ተንኮላቸውን ደሞ ላሳያችሁ። እዚህ ጋር በአማርኛ እንዲህ ነው የሚለው፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣
እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። የነሱ ላይ ከአብ ዘንድ ጰራቅሊጦስ አለን ይላል። ጰራቅሊጦስ የግሪክ ቋንቋ ሲሆን በአማርኛ ጠበቃ ማለት። ለምን ፈሩ? ጠበቃ ማለት። ለዚህን ጊዜ ገጣጥመን ይሄው 80 ያለው መጽሐፍ እናንተ እንኳን እንደዚህ ልቡ እስኪጠፋ አታነቡት። እኛ ያው ይዘነዋል። ውስጡ 66 አለ። በነገራችን ላይ 80 ሲባል ሰው ሌላ መጽሐፍ ቅዱስ ይመስለዋል። ሌላ አንዱ ለብቻ ያለ፣ ይሄኛው የኛ እዚህ ውስጥ አለ። ሌላ ግን ምን አደረጉበት ነው? የተጨመረ ተጨማሪ ገብቷል። ተጨማሪ ገብቷል እንጂ 66 አለ። ማነጻጸሪያ ከጥንት ጀምሮ ያሉ መጽሐፍ ቅዱሶች። ምክንያቱም አሁን የጀመሩት ዘዴ አሁን እንኳን ትተውታል ሲነቃባቸው ሰው ድሮን ስላገኝ የድሮው ላይ ይሉሃል። ይሄ ደግሞ በቅርብ የጀመረውት ነበር። የድሮው ላይ ይፈርዳል ነው የሚለው። አሁን ነው ይማልዳል የሚለው። በነገራችን ላይ ይማልዳል የሚለው ትርጉም እኛ የተረጎሙ ነው አይደለም። ኃይለ ሥላሴ ዘመን የነበሩ ቤተ ክህነት ሰዎች የተረጎሙት ነው። ስለዚህ ከድሮ ጀምሮ ማየት እንችላለን። መጀመሪያው የኢትዮጵያ የአማርኛ ዘመን የ1874 አቡሩሚ የተረጎመው በ1874 በእግዚአብሔር ምርጦችስ ላይ ማን ነው ነገር የሚሰራ? ሮሜ 8:34 ማን ነው የሚከሳቸው? እግዚአብሔር መረጣቸውን ማንስ ይፈርድባቸዋል? ክርስቶስ ኢየሱስ ነውን? አይደለም፣ እርሱማ ከሙታን የተነሳው ስለኛ የሚማልደው ነው የሚለው አይደል? የኛ የድሮ ደግሞ ምን ይላል? በእግዚአብሔር ምርጦችስ ላይ ማን ነው ነገር የሚሰራ? እግዚአብሔር ነው የሚያጸድቅ። ማን ነው የሚኮንን? ክርስቶስ ኢየሱስ የሞተ የተነሳው ከሙታን እንኳ የተነሳ በእግዚአብሔር ቀኝ የተቀመጠ እርሱም ያስምረናል። ይፈርዳል አይልም። እሱ ምን ይለናል? ያስምረናል። ይሄ ይፈርዳል ነው? ይፈርዳል ነው? ያስምረናል። ይሄ 1874 80 አህዱ የ1983 ይሄ ድሮ 80 አህዱ የሚፈርድባቸው ማን ነው? ኢየሱስ ክርስቶስ ይፈርድባቸዋልና። እንዴት ተደርጎ? ስለኛ የሞተው ከሙታን ተነሳው እግዚአብሔር አብ ቀኝ የተቀመጠው ጌታችን ክርስቶስ ይማልድልናል። 80 አህዱ በአቡነ ተክለ ሃይማኖት የ2000 እርሱ ሲያጸድቅ የሚፈርድ ማን ነው? ክርስቶስ ኢየሱስ ሞቶ ከሙታን ተለይቶ ተነስቶ በአብ ሪና ቀኝ ማለት ነው ተቀምጧል፣ ስለኛም ይፈርዳል አሉት። አዮ ተንኮል መቼ? በቀደም ለ2000 ዓመት ሙሉ ይማልዳል የሚለው በቀደም ለት ይፈርዳል ተብሎ ይሄ የበቀደሙ የ2000 ነው። የ2000 80 አህዱ 80 አህዱ የታለ? ይፈርዳል ብለውልሃል። እዛ ጋር ምንድነው ያሉት? 80 አህዱ አቤት ይማልድልናል። ግዕዙን እንየው። እዚህ ጋር ይፈርዳል ነው አይደል ያሉት? በአማርኛ ይፈርዳል ብለዋል አይደል? ግዕዛቸውን ግን አልቀየሩትም። ምን ብለዋል? መኑ ዘይኩነን መኑ ዘይኩነን ማን ነው የሚኮንነው? ክርስቶስ ኢየሱስ ዘሞተ ወተንሳ ሙታን ወሃሎ ይነብር በየማነ እግዚአብሔር። ቀጥሎ ይወል አማርኛቸው ይፈርዳል ነው፣ ግዕዟ ግን አልተቀየረችም። ወይትዋቀስ በእንቲአነ ወይትዋቀስ በእንቲአነ ስለኛ ይከራከርልናል። ተዋቀሰ ማለት ተከራከረ፣ ለመነ ማለት ነው። ግዕዟ አልተቀየረችም። ለምን? የኢትዮጵያ ሕዝብ ግዕዝ አያውቅም። አማርኛዋስ ይፈርዳል። ይኸው ከስርም እንደዚህ ነው። እሺ ለመለሊሁ ያጸድቅ መኑ ዘከኑ ክርስቶስ ሞተ ወተንሳ ሙታን ወሃሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ። እንግሊዝኛው የታወቀ ነው። who is that condemns? it is Christ that died yet rather that is risen again, who is even at the right hand of God, who also makes intercession for us. intercession የታወቀ